ሰላም ጤና ይስጥልኝ የቻናሌ ተከታዮች እንዴት ናቸው? ደህና ናቸው? እኔ ካለው እግዚአብሔር ይመስገን። እናንተ እንዴት ናቸው? ሁሉ አማን፣ ሁሉ ሰላም ነው። ዛሬ እንግዲህ ኖላዊ ድራማ ይዤላችሁ መጥቻለሁ። እናንተ እስከ መጨረሻው ድረስ ተከታተሉ። እንግዲህ ባለፈው ክፍል እንግዲህ ሀና ተብዬዋ እንግዲህ ኖላዊ ጋር ነበረች እና ኖላዊ ተኝቶ ነበር። እሷ ግን ቁጭ ብላ ነበር። ኖላዊ ሲነሳ እንግዲህ እንዴ ምን ሆነሽ ነው ይላታል። ሀናም አባዬ ሰው ናፍቆ ያውቃል ስትለው ኖላዊ ለምን አይናፍቀኝ ማን ናፍቆሽ ነው ሲላት እንግዲህ ሀና እዝራ ስትለው ኖላዊ ይደነግጥና እኔም እኮ ጠርጥሬ ነበር ይላታል። እንግዲህ አሲር እኔ ምንም በወድሽም ያንቺን ደስታ ነው የምፈልገው ብሎ እንግዲህ አሲር ከኢዝራ ጋር እንድትሆን ፈቅዶላታል። ሀና ግን በጣም ተሳስታለች። ኢዝራ ደግሞ ያቺ ጽዮን ደግሞ ከኢዝራ ጋር እንድትሆን ነው የምትፈልገው። ስለዚህ ሀና በመሀላቸው ነው የገባው። ጽዮንና ኢዝራ ያው የአንድ ትምህርት ቤት ተማሪ ቢሆኑ ይዋደዳሉ። ነገር ግን ሀና ከመጣች ወደ እንግዲህ ኢዝራ ወደ ሀና ስለሄደ እንግዲህ አሁንም ሀና እንግዲህ ከመሀላቸው ልትወጣላቸው አልቻለችም። ስለዚህ ሀና የሚወዳትን የምትወደውን ሳይሆን የሚወዳት ሰው ጋር ነው መኖር ያለባት። እሱም ማን ነው? አንድና አንድ አሲር ነው። ሀና ሰላም ናት ለዚህ ሁሉ የምትደረጋት ዝና ማን ይሄ ኢዝራ ይወድሻን እያለች እንግዲህ የሰላምን ወሬ ሰምታ ነው እንጂ ከመጀመሪያውም ሀና ኢዝራን እንደ ወንድሟ ነበር የምታየው። በኋላ ላይ ነው እንግዲህ ፍቅር የሚባለው ነገር የመጣው እና እንግዲህ የዛሬው ክፍል እንግዲህ በስተ መጨረሻ እንግዲህ እርግብ ከተደበቀችበት እንግዲህ ቀጥታ ለሜሮን ነው የደወለችው። ሜሮንም እንግዲህ ቁጭ ብላ ብቻዋን አሁን ምንድን ነው የማደርገው ከማንስ ነው እምሸሸው እያለች ነው ሜሮን። ባዩሽን ሜሉን የምትወዳ ከሆነ ሜሉ የክፉ ቀኗ ሰው ስለሆነ ስለዚህ ሜሉን ግን ከዛ እስር ቤት የያዘችውን መረጃ ሰታ እንግዲህ ሜሉን ከእስር ቤት ብታስወጣት ጥሩ ነው። ከዛ በኋላ እሷ ነፃነቷን ታገኝ ነበረ። ሜሪ እንግዲህ እርግብ ደውላላት ስልኳ ዝግ ስለነበረ እንግዲህ ስታዩ የእርግብ ነው እንዴ እርግብ ቴክስት ልካ ነበር አለችና ቀጥታ ወደ እርግብ ነው የደወለችላላት። እርግብም ስልኩን ካነሳችሁ በኋላ ሄሎ ሜሪዬ ትላታለች። ሜሮንም እርግብ ስትላት እንግዲህ እርግብ ተብዬዋም እንግዲህ አንቺ ልጅ ግን በህይወት አለሽ ትላታለች። እኔማ ደህና ነኝ አንቺ የት ነው ያለሽው ስትላት እንግዲህ እርግብም እኔ አለው እዚሁ አዲስ አበባ ውስጥ ነው ያለሁት ትላታለች። ከዚሁ አዲስ አበባ ውስጥ ነሽ ነው እንዴ ይህን ያህል የጠፋሽው ብላ ትጠይቃታለች። እርግብም ምን ላርግልሽ ነው ሜሪዬ በጣም እኮ ፈራሁኝ። ሜሪም አንቺ ምን አለብሽ እኔንም እሳት ውስጥ ጥለሽ አንቺ ለራስሽ ትኖሪያለሽ ስትላት እንግዲህ እርግብም ነው ብለሽ ነው ትላታለች። እየኖርኩ ብለሽ ነው ሜሪዬ ስትላት እንግዲህ እና ባትኖሪ ነው እንዴ የደወልሽው ትላታለች። እርግብም ሄሎ ሜሪዬ ስትላት እንግዲህ አቤት እርግብ አክስቴ እኮ ስትላት አክስትሽ ምን ሆነች ትላታለች። አክስቴ እኮ ሞተች ስትላት እንግዲህ ሜሪም አውኩ ሰምቻለሁ ትላታለች። አንቺ ግን እንዴት አወቅሽ ስትላት እንግዲህ እርግብም ቤተሰቦች ናቸው ደውለው መሞቷን የነገሩኝ። ሜሪም ምን ታደርጊዋለሽ ብለሽ ነው ሰው እንደሆነ ለሞት ነው የተፈጠረው። እርግብም እሱማ ነው ግን ደግሞ አሟሟታ ነው እያሳዘነኝ ሴት ብላ ተጠይቃታለች። ወይዘሮ ሜላት የምትባለዋ ሴትዮ ናት የገደለችት አሉ ስትላት ሜሮንም ነው ብለሽ ነው ትላታለች። እርግብም እንደዛ ነው የሰማሁት ስትል እንግዲህ ሜሪም በቃ አይዞሽ በኋላ ደግሞ ምንም ማድረግ አይቻልም። እርግብም አንቺ እንዴት ነሽ ሜሪዬ ስትላት እንግዲህ ሜሪም እኔ ደህና ነኝ የሚመችሽ ከሆነ ብንገናኝ ደስ ይለኛል። እርግብም እሺ በቃ እደውላለሁ እናወራለን። ሜሪም አይዞሽ እርግብ በርቺ ስትላት እንግዲህ ሰላምታ ከተለዋወጡ በኋላ ስልኩን የተዘጋጀኝ እንግዲህ ይቺ እርግብ ተብዬዋ ቢያንስ ወይዘሮ ሜላት የምፈልገውን ነገር አድርጋላታለች። ያቺ ወይዘሮ ሜላት የምትባለዋ ሴትዮ ማለቷ ተገቢ አይደለም። አንዳንድ ጊዜ የሰው ልጅ ከማብላት የውሻ ላይ ማብላት ይባላል። ምክንያቱም ውሾች ብታበሏቸው
የትም ቆይታችሁ ብትሄዱ አያጠፏችሁም፣ አይረሷችሁም። የሰው ልጅ ደግሞ ባንዴ ነው የሚረሷችሁና እርግብ አሁን እንግዲህ ወይዘሮ ሜላት ለሷ ብላ ከቤተሰቦቿ ጋር ተጣልታ ነበረ። እኔ ልጄ ናት ብላ አምና ነበር። እሷ ግን ወይዘሮ ያቺ ሜላት የምትባለዋ ሴትዮዋ ማለቷ ትክክል አይደለም። ሜሪም እንግዲህ ስልኩን ካዘጋችሁ በኋላ ወይ ጉድ ወይዘሮ ሜላት ናት የገደለቻት ትኛለሽ፣ እኔ ከዚህ መከራዬን ያለው ትላለች። ሌላው እንግዲህ ወደ ኖላዊ ቤት ስንሄድ እንግዲህ ሀና ኖላዊ ጋር ስለነበረ በሩ ሲንኳኳ እንግዲህ መስፍኔ ስለሆነ ግቡ ስትል እንግዲህ መስፍኔም ሰላም ለዚህ ቤት ብሎ ወደ ቤት ይገባል። ሀናም ደንግጣ እንዴ አባዬ ስትለው እንግዲህ መስፍኔም ምን ነው ደነገሽ የኔ ልጅ ይላታል። እረ አልደነገኩም አባዬ እንዴት ነህ ብላ ሰላም ትለዋለች። እንዴት ነሽ አንቺ ሲላት ሀናም ደህና ነኝ አባዬ ቁጭ በል ስትለው መስፍኔም እሺ ብሎ ቁጭ ላል። ሀናም እንዴት መጣ ስትለው መስፍኔም እንዴ ልጄ ስትናፍቀኝ መምጣት አልችልም እንዴ ይላታል። ሀናም እኔ እኮ መጣ ነበር አንተ ከዚህ ድረስ መምጣት እኮ የለብህም ነበረ። መስፍኔም እንዴ ብመጣ ምን ችግር አለው የኔ ልጅ ሲላት እንግዲህ ሀናም እሱማ ምንም ችግር የለውም አባዬ እነ ሰላምዬ እንዴት ናቸው ስትለው መስፍኔም ደህና ናቸው ምን ይሆናሉ ግን አንቺ ደግሞ ምን ሆነሽ ነው የጠፋሽው ብሎ ይጠይቃታል። እናም እየተቅለሰለሰይ እራለው አባዬ አልጠፋሁም ሀንዬ እንደውም እኮ ስለ እሱ ነገር ላናግርሽ ነበር የመጣሁት እና ስለምኑ አባዬ ምንድን ነው ትለዋለች። ወንድምሽ ባደረገው ነገር ተቀይመሽ ነው አይደለ? እናም እረ አይደለም አባዬ ጋር መኖር ስለፈለግኩ እኮ ነው። መስፍኔም እንግዲህ የኔ ልጅ እኔ ሁሉን ነገር አውቃለሁ፣ ወንድምሽን ቢሆን ያንን ያደረገው አንቺን ለመጠበቅ ሲል ነው። እናም እውነት አባዬ እኔ ምላሴ ባደረገው ነገር ተቀይሜ አይደለም የቀረሁት እና ታዲያ ምንድን ነው የኔ ልጅ አባዬ በፊትም እኮ ቢሆን ነግሬህ ነበረ ልጄ ያኔ የዲኤንኤ ምርመራውን ልናደርግ ስንሄድ የነገርኩህን አታስታውስም? ምን ብለሽ ነበረ የኔ ልጅ? እኔ እኮ ምርመራውን ለማድረግ የማደርገው እውነታው እንደወጣ እንጂ እኔ ከአባዬ ተለይቼ እንደማልኖር ነግሬህ ነበር የዛ ጊዜ። መስፍኔም እናት ታዲያ ሲላት እንግዲህ ሀናም እናማ እኔና እናንተ የምንለያይበት ጊዜው ደርሷል። መስፍኔም ይደነግጥና እንዴ ሀንዬ ምን እያልሽ ነው? አባዬ እኔ ከእንግዲህ በኋላ መኖር ያለብኝ ከእናንተ ጋር ሳይሆን አባዬ ጋር ነው። መስፍኔም እኛስ የኔ ልጅ ብሎ ይጠይቃታል። እዛ አይነት ነገር እየጠየቅ እንደማታስጨንቀኝ እና አባዬ ጋር መኖር ከፈለኩ እንዲኖር እኮ ቃል ገብተህልኝ ነበረ። መስፍኔም እሺ በቃ በጣም ይቅርታ የኔ ልጅ፣ እኛንም እኮ ቢሆን ተነጋግረን ማድረግ እንችል ነበረ። ነገር ግን በምላሴ ምክንያት እኮ ከቤት መውጣት የለብሽም ነበረ። ሀናም አልቻልኩማ እንደ አይነት ነገር ስበብ ፈልጌ መውጣት ነበረብኝ። ለዛ ነው የእኔ ልጅ አንቺም እኮ ተሰቃየሽ። ቢያንስ አንዱን ቤት በስምሽ እናደርግልሽ እና አባትሽ ጋር አብረሽ ኑሪ። አባዬ እንደ አይነት ነገር አይፈልግም። እኔ ደግሞም የእሱ ልጅ ነኝ እንዴ ሀንዬ ሲላት እንግዲህ ሀናም አባዬ በቃ ዝም በል እዚህ እንድኖር ብቻ ፍቀድልኝ፣ እኛ ሌላ ምንም ነገር አንፈልግም። ያንቺ ስቃይ እኮ ልጄ እኛንም ይሰማናል። ገንዘብ እያለነ እንዴት ነው አንቺ ከዚህ ቤት እየኖር ስትሰቃይ እያየን ዝምን የምንልሽው? እኔ መኖሪያ ቤት ሳይሆን የአባዬ ልብ ነው። አባዬ ካለልኝ እንኳን መሬት ላይ ቀርቶ እሾህ ላይ ብተኛ ምንም ነገር አይቆረቁረኝም። መስፍኔም አዝኖ እንግዲህ ሀና እንግዲህ ኖላዊን እንዴት እንደምትወደው ስላየ እንግዲህ ምን እንደምልሽ አላውቅም የኔ ልጅ። ከዛ እንግዲህ ነይ እስኪ ብሎ እንግዲህ ሀናን እቅፍ አድርጎ ይስማታል። ምክንያቱም ከዚህ በፊት እንግዲህ ሀና አናዳነ ነበር። ያም ኖላዊ እንግዲህ ትታ ከነ ወይዘሮ ሜላት ቤት ነበረ መዋያውና ማደሪያዋ እና እንግዲህ ማነው አሲር እንግዲህ ሁሉን ነገር እንግዲህ ትናንት የነበርሽበትን ረሳሽ ብሎ እንግዲህ ስላስታወሳት ከዛ ቤት እንግዲህ ስበብ ነበር የፈለገችው። አሁን ወደ ኖላዊ ተመልሳ ሂዳለች። እንግዲህ መስፍኔም እንግዲህ ከፈለገ እንግዲህ
ትልቅ ቤት ገዝቶ እንግዲህ አብሮ ኖላዊም አብሯቸው መኖር ይችላል። ሀና አበጠጋባችን አትራቅ የሚሉ ከሆነ እንግዲህ ትልቅ ብዬ ቤት ገዝተው ወይም ደግሞ አንድ አካባቢ ሁነው እንግዲህ ኖላዊም አብሯቸው ይኖራል። ሀና እንግዲህ በአሁኑ ሰዓት አቋሟ ደስ ይላል። ትንሽ ያው ይዝራ እያለ ስለበጠበጠችን ነው እንጂ ሌላው አቋሟ በጣም ነው ደስ የሚል እና እንግዲህ ምላሴ እንግዲህ ወደ ሜላት እንግዲህ ይሄዳሉ። ሜላትም ምን ሆናችሁ ነው ቆያችሁብኝ እኮ ትላቸዋል። ምላሴም እንዴት ነሽ እማዬ ሲላት እንግዲህ ሜሉም ደህና ነኝ ትለዋለች። ምን ሆናችሁ ነው ግን በጣም ቆያችሁ እኮ ስትላቸው እንግዲህ ምላሴም ገና እኮ ነው ሰዓቱ እኔ አላቅም ብቻ በጉጉት ስጠብቃችሁ ነበረ። ሰላምም ምን ሆነሽ ነው እማዬ ትላታለች። ምላሴ ባለፈው መታ የነበረችው ልጅ ስሟን አልነገረችም ትለዋለች። እሺ ቆይ ሜሮን ነበር ያለች ስትለው እንግዲህ ምላሴም አዎ ሜሮን ነበር ያለችኝ ይላታል። ከዛ እንግዲህ ምላሴ እንዴት አወቅሻት ሲላት እንግዲህ ሜላት እንግዲህ ሜሮን ማለት ከነባዩሽ ግቢ ተከራይታ ስትኖር ነበር ትለዋለች። ሰላምም ምን እንዴት ስትላት እንግዲህ ሜሉ የማውቃት የዛን ጊዜ ነበረ እዛ ከስንት ጊዜ በኋላ ባለፈው አገኘኋት ስትል እንግዲህ ምላሴም የት ብሎ ይጠይቃታል። ባዩሽ ጋር ታስራ ነበረ እዛ ምንም ጥፋት ስላልተገኘባት በነፃ ተለቀቀች። ሰላምም ምንም ካላጠፋች ታዲያ እንዴት ታሰረች? እንግዲህ እሱ ታሪኩ ብዙ ነው። እኔም መታሰር ስትነግራት እንደደነገጠች ነግረኸኛን አይደለም ምላሴ ስትለው እሱም አዎ ስለዚህ ጥርጣሬ ትክክል ነው ማለት ትላለች። ሰላምም እንዴት ስለ ባዩሽ ሞት ቀድማ የምታውቅ ከሆነ ስለ አሟሟቷም ታውቃለች። ምላሴም እንዴት ይላታን። ፖሊሶቹ እንግዲህ ከባዩሽ ጋር በመጨረሻ ጊዜ ያወራችው እሷ እንደሆነችም ነግረውኝ። ምላሴም ከዛ ሲላት የሜሮንን ቤት የት እንደማውቀው እኔ እነግራቸዋለሁ። ከዛ ምን ልትነግረኝ እንደፈለገች ሄዳችሁ ትጠይቋታላችሁ። ፖሊሶቹ ሞክረው ሊያገኟት አልቻሉም። ስለዚህ እናንተ ደግሞ ሞክሩ። እርግብ እንግዲህ ብቻዋን እንግዲህ እያወራች አሁን ምንድን ነው ማድረግ የምችለው? ሰፈር ሂጄስ የሆነውን ነገር ላጣራ ወይስ ይቅርብኝ እያለች ብቻዋን ታወራለች። ምክንያቱም እንግዲህ እርግብ እንግዲህ ሁሉን ነገር ታውቃለች። ወይዘሮ ባዩሽ ጋር እንግዲህ ብዙ ሰዎች እንደሚሰሩ ሚስጥሩን ሙሉ ለሙሉ ታውቃለች። ያላት አማራጭ እንግዲህ እርግብን ቢሆን እንግዲህ መናገር አለባት። እዛ እንግዲህ እርግብ ለአባቴ ብነግረው ደግሞ ሌሊት መጥቶ ወይዘሮ ሜላትን ቤተሰቤ በሙሉ አቃጥሏቸው ይሄዳል። ያ ደግሞ እንደሆን አልፈልግም። ነገር ግን ደግሞ የአክስቴ ደም ፈሶ እንዲቀር አልፈልግም። አክስቴ ወይ አንቺ አልተጠቀምሽ ወይ ደግሞ እኛን በጠበሽን እያለች እንግዲህ እንደውም እስኪ ለሜሪ ልደውልላት እያለች እንግዲህ ወደ ሜሪ ትደውልላታል። መስፍኔ እንግዲህ ከፍቶት ሀና ወደ ቤት አልመጣም ስላለችው እንግዲህ ወደ ቤት ይሄዳል። ከዛ ድንብላል እያለ ይጣራል። ድንብላልም እንግዲህ ደህና ዋሉ ጋሼ መጥተዋል እንዴ ትለዋለች። አዎ መጥቻለሁ፣ ልጆቹ የሉም እንዴ ብሎ ይጠይቃታል። ያው እናታችንን እንጠይቃለን ብለው እንደወጡ እስካሁን አልተመለሱ። እኔም እስካሁን ድረስ ለምንድን ነው ያለን ተመለሱት አልመጡም ትለዋለች። እኔም ምለወት አንተ የሄድክበት ከምን ደረሰ ብላ ተጠይቀዋል። መስፍኔም አልተሳካልኝም እባክሽ ድንብላል እንድጋሼ ስትለው እንግዲህ መስፍኔም እንግዲህ ሀና በጣም አምረራለች ይላታል። አንዳንድ ጊዜ ራስ ወዳድ ባንሆን ጥሩ ነው። ሀና እንግዲህ ኖላዊ ነው መከራይቶ ያሳደጋል። ስለዚህ መኖርም ያለባት ኖላዊ ጋር ነው። ከፈለጉ እንግዲህ ለሀና ቤት ከወደዷት የሚወዷት ከሆነ ቤት ገዝተውላት ከኖላዊ ጋር አብራ መኖር ትችላለች እንጂ ኖላዊን ትተሽ እኛ ጋር ነይ ማለት ይሄ ተገቢ አይደለም። ምንና ስትለው እንግዲህ መስፍኔም ሀና በጣም አምረራለች፣ ከዚህ ቤት መኖር አትፈልግም። ድንብላል ምን አድርገና ስትለው መስፍኔም በእኛ ምክንያት ሳይሆን አባቷ ጋር መኖር እንደምትፈልግ ነግራናለች። ድንብላልም እንዴ እርሶስ አባቱ አይደለም እንዴ ስትለው እንግዲህ እኔ ወለድኳት እንጂ አላሳደግኳትም እኮ እና ታዲያ ቢሆንስ ጋሼ ዘርም እኮ ከልጓ የሚስባን ትለዋለች። እንግዲህ ድንብላል መስፍኔም እሱ
አባባል ነው ይላታታል። ሀገሬ ሰው ዝም ብሎ አይተረድም ስትለው መስፍኔ እስኪ ተይ ድንብላል ይላታል። እና ታዲያ ጭራሹን አትመጣም ትለዋለች። እኔም አልገባኝም እንዳላስጨንቃት ብዬ ምንም አላልኳትም። እንግዲህ ሌላው ደግሞ እንግዲህ ምላሴና ሰላም እንግዲህ ሜሪን ፍለጋ ይሄዳሉ። ነገር ግን ሜሪ ተደብቃ እያየቻቸው ነበረ። ግን አንተ ልጅቷን ታውቃታለህ ስትለው እኔ እንጃ ይላታል። ይመስለኛል ይላታል። ሰላምም እንግዲህ ይመስለኛል ማለት ደግሞ ምን ማለት ነው? እርግጠኛ አይደለሁም ይላታል። ምላሴም ሰላምዬ ልጅቷ እኮ የምታውቀው ነገር ሊኖራት ይችላል። እሱ ደግሞ እማዬን ነጻ እናውጣታለን እና ታዲያ ከዚህ ፀሐይ ልሙት እንዴ ስትለው እንግዲህ ምላሴም እንግዲህ ቤት ከሌለይ ወጣ ሊሆን ስለሚችል ትንሽ እንጠብቃትና እንሄዳለን ይላል። ሜሮንም እንግዲህ እርግጠኛ ነኝ እኔን ይሆናል ፈልገው የሚመጡ ትላለች። ሜሮን ለጊዜው ልትደበቅ ትችላለች፣ በስተ መጨረሻ ግን መያዟም አይቀርም። ስለዚህ ወንጀል ከምትደብቅ እውነቱን ብትናገር ይሻላል ነበር። ሌላዋ ደግሞ ፍቅር እዳ ስለሆነ እንግዲህ ድንብላል ደግሞ ተምቹን ፍለጋ እንግዲህ ሄዳለች። የት ሄደህ ነው ግን የት ብዬ ስልፈልግህ እያለች እንግዲህ በፍለጋ ትዞራለች። አሁንም እንደ ባለፈው እንግዲህ ከአንዱ መንገድ ላይ ወድቀ ይሆን ወይ ትለዋለች። እርግብ አሁንም ለሜሪ ትደውልላታለች። ሜሪም እንግዲህ አንቺ ካልሽ ነይ ሁሉን ነገር እናወራለን ስትላት እንግዲህ እርግብም ሜሪዬ አመሰግናለሁ ስለተረዳሽኝ ትላለች። እንግዲህ ፖሊሶቹ እንግዲህ ሜሪ መያዝ ያለባቸው ማታ ላይ ነው። ማታ ላይ እንግዲህ ሜሪ ቀን ቀን ዙረት ብትዞርም ማታ ላይ ሄደው መያዝ ይችሉ ነበር። ድንብላል ወደ ሰላም ትሄድና እንግዲህ አለሜ ትልና ትቀሰቅሳታለች። ሰላምም እንዴ ድንብላል አልተኛሽም እንዴ ስትላይ አልተኛውም፣ ወይኔ ከሰቀስኩሽ እንዴ ትላታለች። አይ ችግር የለውም በቃ ተኝ ልሄድ ስትላት ሰላምም አንዴ ከቀሰቀሽኝ በኋላ ወዴት ነው የምትሄጂው ትላታለች። ነይ ቁጭ በይ ስትላት ድንብላለም ቁጭ ካለኝ በኋላ ምን ሆነሽ ነው? እኔ እንጃ ጨነቀኝ ትላለች። ድንብላል እንግዲህ ያስጨነቃት እንግዲህ የተምቹ መጥፋት ነው። እስኪ ለዛ ሊደውይልኝ ስትላት ሰላምም ለማን ትላታለች። ለዛች ለእርግብ ጓደኛ ለነበረው ልጅ ስትላት እንግዲህ ሰላምም ምን ትላታለች። ሰላም ቆይ እሱ ደግሞ ምን ሊያደርግልሽ ነው ስትላት እንግዲህ ጅቼ ድንብላልም እሱን አትጠይቂ በቃ ሀዛ ድንብላል እንግዲህ አልናገርም ስትላት እንግዲህ ሰላም ድንብላል ንገሪኝ ስትላት በቃ ተዩ እሄዳለሁ ስትል ከዛ ሰላም እጇን ትይዝና በቃ እንጂ እሺ ነይ እደውልልሻለሁ ትላት። እውነት ትደውይልኛለሽ ስትላት እንግዲህ ሰላምም እኔ እኮ ስልኩን አላውቀውም ትላታለች። እንደው ልፊ ቢለኝ አይደለ የመጣሁ ትላለች። ረሻ እንግዲህ ድንብላል ነይ እኔ ጋር ተኝ ስትላት እንግዲህ እንዴ ጥሩ ይሆንብኛል አልተኛም ስትል እንግዲህ ሰላም ነይ ባክሽ ስትላት እንግዲህ በመጨረሻ ተስማምካ እንግዲህ ድንብላል ከሰላም ጋር አብራ ትተኛለች። መጨረሻ እንግዲህ ከሜሪ ጋር እንግዲህ ሰላምና ምላሴ ይሄዳሉ። ስለዚህ ምን ፈልጋችሁ ነው ስትላቸው እንግዲህ እነሱም እማዬ አንቺን እንድናናግርሽ ልካና ነው ይሏታል። ይህም እንግዲህ እኔ የማናግራችሁ የለም ስትል እንግዲህ እነሱም በር ያንኳኩ። ራሴም እባክሽ እህቴ ክፈቺ፣ አንድ ጊዜ ክፈችና በሩን አናግሪና ይሏታል። ምንድን ነው ብላ ትጠይቃቸው። ምን መክፈትሽ ላይ ቀር ታናዝዥናለሽ አይደል ሲል እንግዲህ ምላሴም ተረጋጊ እንጂ ሰላምዬ ይላታል። ለምን እንደመጣችሁ አትናገሩም ስትላቸው እንግዲህ ሰላምዬ እማዬ ናት ሄዳችሁ ጠይቋት ያለችን ምንድን ነው የምትጠይቁኝ? ሴም እሱን አናቅም ብቻ ባለፈው ቤት መተሽ እንደሆነ ስንነግራት ሄዳችሁ አናግሯት ብላ ነይ ላከችን። ሜሪም ባለፈው ዝም ብዬ ነበር የመጣሁ ስትል እንግዲህ ሰላምም አይ ባለፈውማ ዝም ብለሽ አይደለም የመጣሽው እና ዝም ብለሽ እንዳልሆነ የመጣሽው ስትላት እንግዲህ እሱም በምን እርግጠኛ ሆንሽ ስትላት እኛ ቤት እኮ መተሽ አታውቂም እና ታዲያ ባዩሽ መሞቷን ስትሰሚ ዝም ብለሽ ነው እንዴ ከኛ ቤት የመጣሽው? ወይም እሺ ታዲያ አሁን ምንድን አድርጉ ነው የምትሉኝ ስትል እንግዲህ ምላሴም ይኸውልሽ እህቴ
እናታችን አሁን እስር ቤት ነው ያለችው። ሆንም እናት አዳኔ አሁን እኔ ምን አገባኝ ትላቸው ታውቂው ነገር እንዳለ ስለዚህ ለፖሊሶች ተናገሪ ታችንን ነፃ አውጭልና ይሏታል። ሜሮን ምን ችግር አለ ሄዳ ብትናገር ወይንም ደግሞ እሷ መሄድ ካልቻለች ቪዲዮውን ብትሰጣቸው ከዛ ሜላት በነፃ ትወጣለች። አረ እባክህ ከዛ ስሞት እኔ እናንተ ትሞትሉኛላችሁ ወይ ትላለች። ምክንያቱም እንግዲህ ሜሮን ያነ ዘንዶ የሆነ ሰውዬ እንግዲህ አስፈራርቷት በቁጣ እንግዲህ እባካችሁ ከቤት ይውጡልኝ ትላላዛ ገፍትራ ታስወጣቸዋለች። በመጨረሻ እንግዲህ ሜሪና እንግዲህ እርግብ ይገናኛሉ። እርግብም እንግዲህ ሜሪን ያለመደብሽም ማስክ ለብሰሽ የመጣሹ ተሸፋፍነሽ ለምንድን ነው ስትላት እሱን ተይው ዝም ብዬ ነው ትላታለች። ከዛ ከዚህ ቆየው ልታሸጂ ነው እንዴ ስትላት እርግብ ሜሪዬ የተፈጠረ ነገር አለ እንደ ግን ስትላት እርግብ ማናት ይቺ ሜሪ አይ የተፈጠረ ነገር የለም ይልቅ እንሂድ ትላታታ ስሽ መሞቷን አልሰማሽም ስትላት እንግዲህ እርግብ እሱንማ ሰምቻለሁ እና ታዲያ ከእሷ ጋር የተያያዘ ነው እንደዚህ ተሸፋፍነሽ የመጣሽው ትላታለች። እርግብ ለምንድን ነው መንገድ ላይ ገትረሽ የምታናዝዥኝ ስትላት እንግዲህ እርግብም ፈራው ትላታለች። ለምንድን ነው የፈራሽው? እኔ እንጃ ብቻ ፈርቻለሁኝ ግን ልክ ያልሆነ ነገር እንዳለ እየተሰማኝ ነው እና ታዲያ ምን ይሻላል ስትላት እንግዲህ እርግብም የተፈጠረውን ነገር ብቻ ንገሪኝ። ሜሪም እንግዲህ እርግብ ምንም የተፈጠረ ነገር የለም አልኩሽ እኮ እኔ እንጃ ብቻ የምትይ ነገር እውነት እየመሰለኝ አይደለም። ይህም እንግዲህ እርግብም አንቺማ ጤነኛ አይደለሽም ስትላት ምን ላርግ ብለሽ ነው ትላታለች። ይሄን ያህል አዲስ አበባ ተቀምጠሽ አሁንም ወደ ኋላ ነው የምትይው ትላታለች። የተፈጠረውን ነገር እንድትነግሪኝ እኮ ብዬ ነው። እኔም እርግብ እባክሽ ልቤን አታደርቂው ምንም የተፈጠረ ነገር የለም ትላታለች። ሄጂ ከሆነ በቃ አብረን እንሄድ ትላለች። ያው እንግዲህ ሰላምና ምላሴ እንግዲህ ወደ ሜሉ ይሄዱና እንግዲህ እንደ አልተሳካ ይነግሯታል። ሜሮንን አግኝተናት ነበረ፣ ነገር ግን ልትነግረን ፈቃደኛ አልነበረችም። እንደውም በእኔ ሞት እናንተ ትሞታላችሁ እንዴ ብላ ነው የነገረችን ሲሏት ሜሉ ይሄ ማለት አልገባኝም፣ ግን የምታውቀው ነገር አለ ትላለች። አዳ ምን ብናደርግ ነው የሚሻለው ሲል እንግዲህ ሜሮንም አሁን መልሳ ማለቴ ሜሉም ተመልሳችሁ ሄዳችሁ ጠይቋት ትላለች። ስለነበረን ቆይታ እናመሰግናለን። ባይ ባይ።